ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ኃጢአት በደላችን ይቅር ብሎ ምሕረትና ቸርነቱን አብዝቶ በምሕረት በቸርነቱን ጎብኝቶ ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ አያሉ ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በዚህ ቦታ የተሰበሰባችሁ ሁላችሁም በአያሉ በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እስኪ ጨለማው ተገፎልኛል ብርሃኑም ተሰጥቶኛል የምትሉ እንደምን አደራችሁ? እንደምን አረፈዳችሁ? አሁንም ድምፃችሁ በቂ አይደለም። እንደምን ሰነበታችሁ? አምላካችን እግዚአብሔር ከጥፋት ከሞት ከውድቀት ሰውሮ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ በድጋሚ የከበረ የተመሰገነ ይሁን። የወላዲተ አምላክ ረድኤት የቅዱሳን አባቶቻችን በረከት በሁላችን ላይ ይደርብን። አብይ ጾምን ከጀመርን ዛሬ ስንተኛ ሳምንት ላይ እንገኛለን? ስንተኛ? ሰባተኛ ሳምንት ላይ እንገኛለን። ሰባተኛው ሳምንት ደግሞ ምን ይባላል? በደንብ መልሱ። ኒቆዲሞስ ይባላል። ኒቆዲሞስ የማን አለቃ ነበረ? መልአኮሙ ለአይሁድ ይለዋል። የአይሁድ አለቃቸው ነበረ። ኒቆዲሞስ የአይሁድ አለቃ ነው። ኒቆዲሞስ ምሁረ ኦሪት ነው። ኒቆዲሞስ ባለጸጋ ነው። ኒቆዲሞስ የማታ ተማሪ ነው። ስለዚህ በሰባተኛው ሳምንት በኒቆዲሞስ ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ጥምቀት አምልቶና አስፍቶ ለኒቆዲሞስ ያስተማረበት ዕለት ነው። ርዕሳችንም በዚህ ዙሪያ ነው የምናደርገው። የትምህርታችን ርዕስ የሚሆነው ጥምቀት ወደ ሰማይ የምንወጣበት ምንድን ነው? እስኪ ሁላችሁም አንቡ። ስክሪን ላይ ይታያችኋል አይደለም? ጥምቀት በሉ እስኪ። ወደ ሰማይ የምንወጣበት መሰላል ነው። ይህንን ኃይለ ቃል የተናገረው የሶርያው አባት ቅዱስ ኤፍሬም ነው። ከእሱ የተወሰደ ኃይለ ቃል ነው። ጥምቀት ወደ ሰማይ የምንወጣበት መሰላል ነው በማለት ይነግረናል። መሰላል ከሚሰጠው አገልግሎት አንዱ ወደ ላይ መውጣት ነው። አይደለም እንዴ? ከላይ ያሉ ወደ ታች ይወርዱበታል። ከታች ያሉ ደግሞ ወደ ሰማይ ወደ ላይ ምን ይሉበታል? ይወጡበታል። ጥምቀት ወደ ላይ ከፍ ከፍ የምንልበት መሰላላችን፣ ወደ ሰማይ ከፍ የምንልበት መሰላላችን፣ ወደ ገነት የምንገባበት መሰላላችን፣ ወደ መንግሥተ ሰማያት የምንገባበት መሰላላችን፣ ወደ የእግዚአብሔርን ክብር የምናገኝበት መሰላላችን፣ የዚህን ዓለም ውጣ ወረድ ኃጢአትና በደል ከፍ ብለን ከላይ ሆነን ወደ ታች የምንመለከትበት መሰላላችን ስለሆነ ታላቁ አባት ቅዱስ ኤፍሬም ጥምቀት ወደ ሰማይ የምንወጣበት መሰላላችን ነው ይልና አንድ ምሳሌ አንስቶ ይናገራል። በሰውነታችን ውስጥ ያለውን ትኩሳት ወይም ሙቀት ከሰውነታችን በሚመነጭ ሙቀት እንደሚቀዘቅዝ ሁሉ ጥምቀትም ገሃነመ እሳትን የሚያቀዘቅዝ ነው ይላል። ገሃነመ እሳትን ምን የሚያደርግ ነው? የሚያቀዘቅዝ ማለት ወደ ገሃነም እንዳንገባ፣ ወደ ገሃነመ እሳት እንዳንገባ፣ ወደ ሲኦል እንዳንወርድ የሚያደርገን ስለሆነ ማለት ነው። ስለዚህ ጥምቀት ወደ ሰማይ የምንወጣበት መሰላል፣ ደግሞም የገሃነመ እሳትን እሳትነቱን የምናጠፋበት የገሃነመ እሳትን ባህር ከፍለን የኃጢአቱን ባህር ከፍለን
የምንሻገርበት እንደሆነ ይነግረናል። ይህ ታላቅ ሊቅ ይቅርታ አድርጉልኝ እግዚአብሔር ልጆች፣ አንድ መልእክት ስለመጣ ነው። ያው ወረቀት የሌላችሁ ሰዎች ረጋ ብላችሁ ውጡ። ከውጭ እናንተን የተፈልጉ ሰዎች ስላሉ ማለት ነው። ገብቷችኋል አይደለም? ከውጭ የመጣ መልእክት ስለሆነ ነው። ስለዚህ ጥምቀት ታላቅ ነገር ነው። ጥምቀት ታላቅ ምስጢር ነው። ከአምስቱ ሃይማኖት ምስጢር መካከል አንዱ ነው። ከሰባቱ ምስጢራተ ቤተክርስቲያን መካከል አንዱ ነው። ጥምቀት ላመነ ሰው የሚፈጸም ነው። ጥምቀት የተመሰረተው በክርስቶስ ነው። የጥምቀት መስራች አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን በሶስት መንገድ መስርቶታል። በስንት አልኳችሁ? በሶስት መንገድ። አንደኛው በትምህርት፣ ሁለተኛው በተግባር፣ ሶስተኛው በትእዛዝ። በትምህርት ዛሬ በቅዳሴው መካከል በወንጌል ሲነበብ የሰማችሁት ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 ያለው ኒቆዲሞስ የተባለው ሰው ማታ ማታ ወደ ክርስቶስ ይሄድ ነበረ፣ ሁልጊዜም ስለምንማረው። ከዛ አንተ ከእግዚአብሔር ዘንድ የመጣ እውነተኛ የእግዚአብሔር ሰው እንደሆንክ ከአንተ በቀር ይህንን ተአምራት ሊያሳይ የሚችል ማንም የለም። ስለዚህ ከእግዚአብሔር እንደመጣ እውነተኛ መምህር እንደሆንክ እናምናለን አሉ። ምክንያቱም ከዛ በፊት ጌታ ምን አድርጓል? ተአምር አሳይቷል። በሰርግ ቤት ተገኝቶ ውሃውን ወደ ወይን ቀይሯል። በቤተ መቅደስ ተገኝቶ ቤተ መቅደሱን አንጽቷል። ይህንን ካዩ በኋላ ኒቆዲሞስ ከመሰከሩት አንዱ ስለሆነ ከእግዚአብሔር የመጣ እንደሆንክ እናምናለን እናውቃለን አለ። ጌታችን ኢየሱስ ክርስቶስ ግን ማታ ማታ ከእሱ ዘንድ ይማር የሄደውን ኒቆዲሞስን ታላቅ ምስጢር ገለጠለት። እሱ ደግሞ ምን ይባላል? ጥምቀት ይባላል። እውነት እውነት እላለሁ ሰው ዳግመኛ ካልተወለደ የእግዚአብሔር መንግሥት አያይም። ሰው ዳግመኛ ካልተወለደ፣ ሁለተኛ ካልተወለደ የእግዚአብሔር መንግሥት አያይም፣ የእግዚአብሔር መንግሥት ሊያይ አይችልም የሚል ነበረ። በእውነት ይህ ቃል ለጊዜው ለኒቆዲሞስ ለመቀበል እጅግ በጣም ተቸግሮ እናየዋለን። እንዲያውም መልሶ ጥያቄ ስጠይቅ እንመለከተዋለን። ሰው ከተለቀ፣ ካረጀ፣ ካፈጀ ትልቅ ሰው ከሆነ በኋላ ድጋሚ ሊወለድ ይችላል ወይ ብሎ ጠየቀ። ትልቅ ሰው ከሆነ በኋላ ተመልሶ ወደ እናቱ ማህፀን ገብቶ ወደ አባቱ አብራክ ተመልሶ ድጋሚ መወለድ ይችላል ወይ ብሎ ጠየቀ። ምክንያቱም በዚህ ዓለም ላይ ስንኖር ናፍቀነው ፈልገነው ድጋሚ የማናገኘው ልጅነት ነው አይደለም እንዴ? ልጆች እንደፈለጉ ሲናገሩ፣ ሲጫወቱ፣ ሲወጡ፣ ሲወርዱ ስናይ ምነው እንደ ህፃናት ባደረገኝ እንላለን አይደል? ግን ሊደገም ይችላል እንዴ? ተመልሰን መወለድ እንችላለን እንዴ? በነገራችን ላይ እንደዛ ብሎ የሚያምኑ እምነቶች አሉ በዓለም ላይ። ሰው ድጋሚ ይወለዳል ብሎ የሚያስቡ ማለት ነው። ደግ ከሰራህ ድጋሚ ስትወለድ ከቤተ መንግስት ትወለዳለህ፣ ከሀብታሞች፣ ከባለጸጎች፣ ከትልልቅ ሰዎች ትወለዳለህ ብሎ የሚያስቡ አሉ። ክፉ ከሰራ ደግሞ ትንኝም የቤት ውስጥ እንስሳ ሆነህ ትወለዳለህ ብሎ የሚያምኑ አሉ። የእነሱ ነኝ አይደለም። ስለዚህ ኒቆዲሞስ ሲጠይቅ እንዴት ሰው ድጋሚ ሊወለድ ይችላል የሚለው ሲጠይቅ ክርስቶስ ምን አለው? ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ቅድም ልደቱን የነገረው፣ አሁን ደግሞ ምኑን ነገረው? ከምን እንደሚወለዱ። ዳግመኛ ልደት፣ ዳግም ልደት ሲባል እንደገና ሰው ከእናቱ ማህፀን ገብቶ ይወለዳል ማለት ሳይሆን ልደት የቀዳማዊ ልደቱ የሥጋ ነው። ይሄ ደግሞ የመንፈስ ነው። ልደታችሁ መንፈሳዊ ነው። የምትወለዱትን ደግሞ ከውሃና ከመንፈስ ቅዱስ ነው በማለት ክርስቶስ ነግሮታል። ስለዚህ ሰዎች ሁሉ ዳግመኛ ይወለዱ ዘንድ ያስፈልጋቸዋል ያሉ። ይሄ ዳግም ልደት ያስፈልገናል ሁላችን። ክርስቶስ አምላካችን በትምህርት ይህንን መስርቷል። በትምህርት በተግባር ደግሞ ራሱ በደ ዮሐንስ በማየ ዮርዳኖስ ተጠምቆ አሳይቶናል። እንደዚህ አድርጉ ብሎ እሱ ልክበር ብሎ አይደለም። በጥምቀት ጊዜ የምንማር ስለሆነ እዛ ውስጥ አንገባ። ሶስተኛው ደግሞ እሱ ራሱ ሂዱና አሕዛብን ሁሉ አጥምቋቸው ብሎ ትእዛዝ ሰጥቷል ማለት ነው። በእነዚህ በሶስቱ ነገሮች ጥምቀት ተመስርቷል። ይህንን በደንብ መረዳት እንችላለን። የጥምቀት አስፈላጊነትን በዚሁ ካየን ከተረዳን ሰዎች ለምን ይጠመቃሉ?
ሰዎች ለምን ይጠመቃሉ? ለምንድን ነው የምንጠመቀው? እናት አባቶቻችን ክርስቲያን ስለሆኑ፣ እናትና አባቶቻችን ኦርቶዶክስ ስለሆኑ ነው የምንጠመቀው? ወይስ ጥቅም አለው? ወይስ ረባ አለው? ወይስ ግድ አስፈላጊ ነው? ክርስቶስ ስራ ሲሰራልን ሲያስተምረን፣ በተግባርም ደግሞ ሲያሳየን፣ ትእዛዙንም ሲሰጠን ሰዎች በመጠመቃቸው የሚያገኙት ነገር ስላሉ ነው። ጠይቃችኋለሁ፣ በደንብ ተከታተሉ። ስለዚህ ሰዎች የሚጠመቁባቸው ቢያንስ 4 እና 5 ነጥቦች አሉ። ባጭሩ እናያለን። ስንት ነጥቦች አሉ ባልኳችሁ? 5 ነጥቦች አሉ። ሰው መጠመቅ ያስፈልገው አንደኛው እና የመጀመሪያው ልጅነትን ለማግኘት ነው። ምንን ለማግኘት አልኳችሁ? ልጅነትን ለማግኘት ሰው ይጠመቃል። የቀደመው ሰው አዳም የማን ልጅ ነበረ? የእግዚአብሔር ልጅ ነበረ። ያንን የእግዚአብሔር ልጅነቱን በምን አጥቶታል? በኃጢአቱ የተነሳ አጥቶታል። በበደሉ የተነሳ አጥቶታል። ሕጉን ባለማክበሩ የተነሳ አጥቶታል። ትእዛዙን በመጣስ የተነሳ አጥቶታል። ስለዚህ እግዚአብሔር ወልድ ኢየሱስ ክርስቶስ ሰው የሆነው የቀደመ ልጅነታችንን ሊያስመልስልን ነው። ያ ልጅነት ደግሞ የሚገኘው በጥምቀትና በጥምቀት ብቻ ነው። በጥምቀትና በጥምቀት ብቻ ነው። የሥጋ ልደታችን ከእናትና ከአባታችን እንደሆነ ሁሉ የመንፈስ ልደታችን ከእግዚአብሔር እንዲሆን ከፈለግን መጠመቅ ይገባናል። የእግዚአብሔር ልጆች ተብለው የሚጠሩት በሐዲስ ኪዳን የተጠመቁ ሰዎች ብቻ ናቸው። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወለሰ ተወክፍጎ ወሀቦሙ ስልጣነ ወልደ እግዚአብሔር ይኩኑ ለአምኑ በስሙ፣ ላመኑትና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ነው የሚለው? ስልጣን ሰጣቸው። ስልጣን ሰጣቸው። ያ ስልጣን የእግዚአብሔር ልጅነት፣ የእግዚአብሔር ልጆች ተብሎ የሚያስጠራ ስልጣን ነው። የሚያልፍም አይደለም፣ ምድራዊም አይደለም፣ ጊዜያዊም አይደለም፣ ከሰውም አይደለም፣ ከእግዚአብሔር የተሰጠ ሰማያዊ ጸጋ፣ ሰማያዊ ክብርን የሚያሰጥ ልጅነት ማለት ነው። የሚያሰጥ ልጅነት። ዛሬ እግዚአብሔር ይመስገን 2 ወንዶች 2 ሴቶች ልጆችን ክርስትና አንስተናል አይደለም? በዛሬው ዕለት የማን ልጆች ተባሉ? የእግዚአብሔር ልጆች ተባሉ። ከዛሬ ከ40 እና ከ80 ቀን በፊት በስጋ ከማን ተወልደዋል? ከእናትና አባታቸው። ዛሬ ደግሞ ከአብርሃም ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ከማን ተወለዱ? ከእግዚአብሔር ተወለዱ። ከእግዚአብሔር ተወለዱ። ስለዚህ ዛሬ ቤተክርስቲያን ምን ሰጠቻቸው? ልጅነትን ሰጠቻቸው። ልጅነትን ያገኙት። ሰው ሁሉ የእግዚአብሔር ልጅ ተብሎ ሊጠራ የሚችለው ሲጠመቅ ብቻ ነው። በዓለም ያለው ወደ 8 ቢሊየን ደርሷል የሰው ቁጥር። ሁሉም የሥላሴ ፍጥረት ነው፣ የእግዚአብሔር ፍጥረት ነው። አይደለም እንዴ? ፈጣሪው እግዚአብሔር ነው፣ እነሱም የእግዚአብሔር ፍጥረቶች ናቸው። ነገር ግን የእግዚአብሔር ልጆች ተብለው ሊጠሩ ግን አይችሉም። የእግዚአብሔር ልጆች ተብለው የሚጠሩት ምን የሆኑ ብቻ ናቸው? የተጠመቁ ብቻ ናቸው። ያልተጠመቀ ሰው የእግዚአብሔር ልጅ ተብሎ ሊጠራ በፍጹም አይችልም። እና ይሄ ወደ መጀመሪያው ልጅነትን ለማግኘት ነው። ሁለተኛው የምንጠመቀው ድህነትን ለማግኘት ነው። ምንን ለማግኘት አልኳችሁ? ድህነትን ለማግኘት። ልጅነታችን ድህነት የማያገኝ ከሆነ የማያሰጥ ከሆነ ጥቅም የለውም። የአንድ ባለስልጣን ልጅ መሆኑ እሱ ተከብሮ ተፈርቶ ተወዶ ካልኖረ ምን ጥቅም አለው? ስለዚህ እኛ የንጉሱ የእግዚአብሔር ልጆች መሆናችን ከሚያሰጠን አንዱ ድህነትን ነው። ድህነትን ነው፣ የዘላለም ሕይወትን ነው የሚያሰጠን። አንዳንዶች ምናልባት ጥምቀት ድህነት አያሰጥም ብለው ሊያስቡ ይችላሉ። ምን አያሰጥም? ድህነት አያሰጥም፣ እንዲያው እንደዚሁ ዝም ብሎ ነው የምንጠመቀው የሚሉ ሰዎች አሉ። ከእኛ እምነት ውጭ ያሉት እንደምነግራቸው እዛ ውስጥ አንገባም። የራሳችን በደንብ አጥርተን መያዝ ስለሚገባ ቅድስት ቤተ ክርስቲያን፣ ሐዋርያዊት ቤተ ክርስቲያን ግን ጥምቀትን የምንጠመቀው ወይም ደግሞ እንድንጠመቅ የምታደርገው ድህነት እንድናገኝ ነው። ወንጌል መሰረት አድርጋ፣ ሐዋርያት መሰረት አድርጋ። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ምን ይላል? ዘአምነ ወዘተጠምቀ ይድህን፣ ያመነ የተጠመቀ ምን ይላል? መስክሩ ምን ይላል? ይድናል። እግዚአብሔር ከዳኑት ወገኖች ያድርገን። ያላመነ ያልጠመቀስ ቃሉ ነው ያለው፣ እኛ አይደለም። እግዚአብሔር ከፍርድ ይሰውረን።
ስለዚህ ጥምቀት የምንጠመቀው ወይም የተጠመቅነው ለምንድን ነው? ለድህነት ነው። ለድህነት ነው። የዘላለም ሕይወት እንድናገኝ ነው። የዘላለም ሕይወት እንድናገኝ ነው። መዳን እንድንችል ነው። እንደ አሕዛብ እንዳንጠፋ ነው። እንዳንሞት ነው። ሞተ ነፍስ እንዳይሰለጥንብን የእግዚአብሔር መንግሥት መውረስ እንድንችል፣ ድነት ማግኘት እንድንችል ጥምቀትን እንጠመቃለን። ሌላ ሶስተኛው የምንጠመቀው የኃጢአት ስርየትን ለማግኘት ነው። የምን ስርየት? የኃጢአት ስርየት። በተለይ ይሄ ለሕፃናት ላይ ወክላቸው ለሕፃናት ላይ ይጠቀስ ይችላል። በክርስትና ውስጥ ተወልደው ያደጉ ሳይጠመቁ ትልቅ ሰው የሆኑ ሊሆኑ ይችላሉ። ከአሕዛብ ወገን የመጡ ሊሆኑ ይችላሉ። ጣዖት ሲያመልኩ፣ ለጣዖት ሲሰግዱ፣ ኃጢአት ሲሰሩ፣ እግዚአብሔርን ሲበድሉ የኖሩ ሰዎች ወደ ክርስትና ሲመጡ ሲጠመቁ ምንን ያገኛሉ? የኃጢአት ስርየትን ያገኛሉ። የኃጢአት ስርየትን ያገኛሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ኃጢአታችሁ ይሰረይላችሁ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ምን በሉ ነው የሚለው? ተጠመቁ። ምናችሁ ይሰረይላችሁ ዘንድ? ኃጢአታችሁ። ጥምቀት ኃጢአትም የሚሰረይበት ነው። እንዲያው በዘልማድ አይደለም የምንጠመቀው። ግዴታ እንዲያው ከቅዠት ምናምን ለመዳን አይደለም የምንጠመቀው። ኃጢአታችን እንዲሰረይልን ከገቢረ ኃጢአት ወደ ገቢረ ጽድቅ እንድንሸጋገር፣ ከሞት ወደ ሕይወት እንድንሸጋገር ነው። ስለዚህ ክርስቶስ ጥምቀትን የሰራልን አንዱ ጥምቀት አስፈላጊ እንደሆነ የነገረን አንዱ ምንድነው ካልን ኃጢአታችን እንዲሰረይልን ነው። አባ ጊዮርጊስ ዘጋስጫ ምን ይላል ታች ላይ? ኢየሱስ ክርስቶስ አዋዘ ክሌ አንቅተ ለፍዳ ጣዋ ክሌ ሆሙ። ኢየሱስ ክርስቶስ ለኃጢአታቸውና ለፍዳቸው ማለትም አንዱን ለጥምቀታቸው አንዱን ለቁርባናቸው ሁለት ምንጮችን አፈለቀ ይላል። ስንት ምንጮችን? ሁለት ምንጮችን። አንዱን ለምናቸው? ለኃጢአታቸው። አንዱን ደግሞ ለምናቸው? ለቁርባናቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ነፍሱን ከስጋው ከለየ በኋላ ጎኑን ምን ተብሏል? ተወግቷል አይደለም? ጎኑን በተወጋበት ሰዓት ምንና ምን ከጎኑ መነጨ? ውሃና ደም። ያ ውሃው ምንድን ነው? ዛሬ በ40 በ80 ቀኖች የምንጠመቀው ጥምቀት ማየገቦ ይባላል ከነስሙ። ያ ውሃ አባቶቻችን ጸልየውበት አባቶቻችን ባርከውት በኋላ እንዳለ መስራቱ ከዛም በኋላ ምን ሆኖ ይሰየማል? ማየገቦ ከክርስቶስ ከጎኑ የፈሰሰው ውሃ ይሆናል ማለት ነው። ካህናቱ ሲቀድሱ በተራዩ ካህን መሪነት ሲቀድሱ ህብስቱ ተለውጦ ስጋ ወልደ እግዚአብሔር ደሙ ማነው ወይኑ ተለውጦ ደሙ ወልደ እግዚአብሔር እንደሚሆነው ሁሉ ይሄም ውሃው ተጸልዮበት ተባርኮ ከዛ በኋላ ምን ይሆናል? ማየገቦ ይሆናል። ማየገቦ ይሆናል። ስለዚህ ክርስቶስ ከጎኑ ሁለት ነገሮችን አመንጭቶልናል። አንዱን ለቁርባናችን፣ አንዱን ለጥምቀታችን። ለጥምቀታችን ውሃው ነው፣ ለቁርባናችን ደግሞ ደሙ ነው። ስሙ የከበረ የተመሰገነ ይሁን። ስለዚህ የኃጢአት ስርየትን ለማግኘት ሰዎች ይጠመቃሉ። ሌላው አራተኛው ከክርስቶስ ጋር አንድ ለመሆን ነው። ከማን ጋር አንድ ለመሆን? ከክርስቶስ ጋር አንድ እንድንሆን። በክርስቶስ ክርስቲያን፣ በመንፈስ ቅዱስ መንፈሳዊያን፣ በወልድ ውሉድ ተብለን መጠራት የምንችለው በምንድን ነው? በጥምቀት ነው። በጥምቀት ነው። ያልተጠመቀ ሰው ይሄ በዚህ ስም ሊጠራ አይችልም። ክርስቲያን የሚለውን ስም ያገኘ ነው በምንድን ነው? በጥምቀት። ክርስቶሳውያን የተባለው በጥምቀት ነው። ያልተጠመቀ ሰው ክርስቶሳዊ ሊባል አይችልም። ያልተጠመቁ ሰዎች ክርስቶሳውያን ሊባሉ በፍጹም አይችሉም። ሐዋርያ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ማንን ለብሳችሁታል? ክርስቶስን ለብሳችሁታል ይላል። ክርስቶስን ለብሳችሁታል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚል መጠመቃችን ክርስቶስን ለመልበስ ነው። ይኸው ካፋ ለስጋችን እንደለበስ ነው አይነት ልብስ አይደለም። የሚዋሃድ ልብስ፣ የማይወልቅ ልብስ፣ የማያረጅ ልብስ፣ የማይቀየር ልብስ፣ የማይቆሽሽ ልብስ እሱ ማን ነው? ልብስ ዘይታን መውቱ ኢየሱስ ክርስቶስ ወክዳን ዘተፈለውት ኢየሱስ ክርስቶስ። ሰዎች ያልሰሩት ጠበብቶች ያልሰሩት እውነተኛ የክርስቲያኖች ልብስ ማን ነው?
ኢየሱስ ክርስቶስ ነው። ስሙ የተመሰገነ ይሁን። ስለዚህ የምንጠመቀው ለምንድን ነው ማለት ነው? ከክርስቶስ ጋር አንድ ለመሆን እንጠመቃለን። አምስተኛው የምንጠመቀው የቤተ ክርስቲያን አባል ለመሆን፣ የቤተ ክርስቲያን አባል ለመሆን። በነገራችን ላይ አሁን ይሄ አምስተኛችን ነው አይደለም? ከኛ ውጭ ያሉ አንዳንድ ሰዎች እነዚህ አራቱን ቅድም የጠቀስኩላችሁን አይቀበሉትም። ግን መድረሻችን ምንድን ነው? መጽሐፍ ቅዱስ ነው። እነሱ የሚቀበሉ የትኛውን ነው? ይችን ብቻ ነው ማለት ነው። አባል ለመሆን በቃ አለቀ። መዳን በምን ብቻ? በእምነት ብቻ ስለሚሉ ማለት ነው። መጽሐፉ ግን ምን ይላል? ያመነ የተጠመቀ ይድናል። ያመነ ብቻ ይላል እንዴ? ማመንህን በምንድን ነው የምታረጋግጠው? በመጠመቅ። ማመንህን በምንድን ነው የምታረጋግጠው? ሕይወቱን በኖር ክርስትናውን በኖር አይደለም እንዴ? በተግባር የሚገለጥ ክርስትና ነው የሚያስፈልገው። ሰው በልቡ አምኖ በአንደበቱ መስክሮ ምን ይላል? ይድናል ይላል እግዚአብሔር ቃል። ስለዚህ የቤተ ክርስቲያን አባል ለመሆን አንድ ክርስቲያን ይጠመቃል ማለት ነው። አንድ ሰው ተጠምቆ ክርስቲያን የሚሆነው የቤተ ክርስቲያንም አባል መሆን የሚችለው በጥምቀት ስለሆነ በጥምቀት የክርስቶስ በጎች ይሆናሉ ተብሎ ተጽፏል በቀሌምንጦስ ላይ። በጥምቀት የክርስቶስ ምኖች ይሆናሉ? በጎች ይሆናሉ ተብሏል። ስለዚህ የክርስቶስ በጎች የሚባሉ ደግሞ እነዚህ እዚህ ያሉት ናቸው። ቁሞ የሚያስተምረውም፣ ቁጭ ብሎ የሚማረውም፣ የቀደሰውም፣ ያስቀደሰውም፣ የዘመረውም፣ የሚዘምረውም ሁሉም የማን በግ ነው? የክርስቶስ በግ ነው። በጎቹ ስላደረገን እሱ እረኛችን ስለሆነ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እነዚህ አምስቱ የጥምቀትን አስፈላጊነት ወይም ደግሞ ሰዎች ለምን ይጠመቃሉ ለሚለው የተነሳ ነገር ነው። ሌላው ሰዎች በማን ስም ይጠመቃሉ ቢለው በጣም ማየት ያለብን ይሄ። ሰዎች በማን ስም ይጠመቃሉ? በማን ስም ነው የምንጠመቀው? ሁላችሁ መስክሩ። ሁላችሁ ተጠምቃችኋል። በማን ስም ተጠመቃችሁ? በስላሴ አይደለም እንዴ? ሰው ሁሉ የሚጠመቀው በማን ስም ነው? በስላሴ ስም ብቻ ነው። በስላሴ ስም ብቻ ነው። ማንም ሰው ወደ ክርስትና መጥቶ ሲጠመቅ መጠመቅ የሚገባው በስላሴ ስም ነው። ለምን? ራሱ ባለቤቱ መመሪያ ስለሰጠ፣ ራሱ ባለቤቱ ትእዛዝ ስለሰጠ። ምን ብሎ? ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ማቴዎስ ወንጌል ምዕራፍ 28 ቁጥር 19። ስታጠምቋቸውም በማን ስም አጥምቋቸው አለ? በአብ በወልድ በመንፈስ ቅዱስ ስም። አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ አይደል ሲል ካህን የምንሰማው ሁልጊዜ። በቃ ሌላ ስም የለም። በራሱ ስም አያጠምቅም ካህኑ። በገብርኤል ስም አያጠምቅም። በሚካኤል ስም አያጠምቅም። በተክለ ሃይማኖት ስም አያጠምቅም። ልጅነት የምናገኝበትን ጥምቀት የምንጠመቀው በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም። በዚህ ስም ብቻ ነው የምንጠመቅ። ለምን? ቅድም እንዳልኳችሁ ልጅነት ያገኘ ነው። ልጅነት የምናገኘው ከማን ስለሆነ? ከስላሴ ወይም ከአብና ከወልድ ከመንፈስ ቅዱስ ስለሆነ ሊቁ አባ ጊዮርጊስም እንዲህ በማለት ይናገራል። በከመ አብ ወለደነ በብዝኃ ኄሩቱ ወልድኒ ወለደነ በብዝኃ ምሕረቱ። በከመ ወልድ በብዝኃ ምሕረቱ ወለደነ በብዝኃ ምሕረቱ ወመንፈስ ቅዱስ ወለደነ በብዝኃ ኃይሉ ወበየጸጋሁ። አብ በቸርነቱ ብዛት እንደወለደን ወልድም በይቅርታው ብዛት ወለደን። ወልድም በይቅርታው ብዛት እንደወለደን መንፈስ ቅዱስም በጸጋው ታላቅነት ወለደን ይላል። ወለደን። ስለዚህ ከአብ ከወልድ ከመንፈስ ቅዱስ እንደተወለድን ሲነግረን ነው። ሌላ ልደት የለንም። ሁለተኛው ልደታችን ከአብ ከወልድ ከመንፈስ ቅዱስ ብቻ ነው። በከመ አብ ወለደነ በብዝኃ ኄሩቱ ወልድኒ ወለደነ በብዝኃ ምሕረቱ። በከመ ወለደነ ወልድ በብዝኃ ምሕረቱ መንፈስ ቅዱስ ወለደነ በብዝኃ ኃይሉ ወበየጸጋሁ። በጸጋው ብዛት በምሕረቱ ብዛት ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ተወልደናል። ሌላ ልደት የለንም። ሌላ ልደት የለንም። ምናልባት አልፎ አልፎ የሐዋርያት ሥራ ላይ በኢየሱስ ክርስቶስ ተጠመቁ የሚል ቃል ታገኙ ይችላላችሁ። አይደለም እንዲህ ምናልባት ይነስ እንዳይ እንዲህ ታዲያ የቤተክርስቲያኑ አስተምህሮ ከዚህ ጋር ይጣረሳል እንዲህ ልንል እንችላለን። ሐዋርያት
በዋናነት የነሱ ስራ ምንድን ነው የነበረው? ኢየሱስ ክርስቶስን ዓለም ሁሉ እንዲቀበለው ማድረግ። በአባቱ ፈቃድ፣ በእርሱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ ይህን ዓለም አድኗል። የእርሱን መምጣትና ማዳን የማያምኑ በርካቶች ስለነበሩ የሐዋርያት ሥራ ትልቁ ስራቸው የነበረው ምንድን ነው? ኢየሱስ ክርስቶስ ወልደ እግዚአብሔር መሆኑን ለዓለም ሁሉ አስረግጦ መንገርና ማስረዳት ስለነበረ በዛ መልኩ አድርገውታል። እና የምንጠመቀው በአብ በወልድ በመንፈስ ቅዱስም ከሆነ እነዚህን ነገሮች ደግሞ የሕፃናትና የአዋቂዎችን ደግሞ ጥምቀት ማየት ይገባናል። ሕፃናት እናስቀድም። ይህ ሕፃናት ጥምቀት ብዙ ጊዜ ጥያቄ የሚነሳው ስለ ለምን በ40 በ80 ቀናቸው ይጠመቃሉ? ምንም አያውቁ ስለ እምነት፣ ስለ ምስክርነት፣ ስለ ሃይማኖት፣ ስለ ክርስትና የሚያውቁ አይደሉምና ለምን ይጠመቃሉ የሚል ሀሳቦች ሊነሱ ይችላሉ። ሕፃናት የሚጠመቁት አንደኛ በልጅነታቸው ከመንፈስ ቅዱስ ተወልደው የመንግሥተ ሰማያት ወራሽ እንዲሆኑ ነው። የማን ወራሽ እንዲሆኑ? እናንተ እየበላችሁ ልጆቻችሁን ምግብ ተነፍጓችኋላችሁ እንዴ? አይ ቆይ ስታድጊ ብይ ትላላችሁ? ልጃችሁን ስታድግ ደርስበታለህ ትላላችሁ ወይ? አይደለም። ስለዚህ እናንተ እየተጠቀማችሁ ልጆች ደግሞ እንዲጠቀሙ ያንን እድል ታሳዩቻላችሁ። እንዲያውም የመከራችሁ እያተላላችሁ እያባበላችሁ ነው ልጆቻችሁ የምታበሉት። በእኛ ጊዜ እየተገረፍን ነው የምንበላው፣ በአሁኑ ጊዜ ደግሞ እያባበሉ ነው አይደለም። ስለዚህ ልጆች በዋናነት የሚጠመቁት ለምንድን ነው ካልን በልጅነታቸው ከመንፈስ ቅዱስ ተወልደው የመንግሥተ ሰማያት ወራሽ እንዲሆኑ ነው። አባት እናት ወርሶ ልጅ እንዴት ዝም ብሎ ይቀራል? ራሱን ባለቤቱ ክርስቶስ ሕፃናት ወደ እኔ የመጡ ዘንድ ምን አትበሏቸው? ለእነሱ የተከለከለ ነገር የለም ማለት ነው። የተከለከለ ነገር የለም። ስለዚህ ሕፃናት ይጠመቀው ዘንድ አስፈላጊ ነው። ሕፃናቱ ካልተጠመቁ ልክ ዛሬ እንዳያችሁ ተሰልፈው መቁረብ ይችላሉ እንዴ? ንገሩ። መቁረብ ይችላሉ? የቅዳሴ ጸበል መጠጣት ይችላሉ? መስቀሉን መታሸት፣ እምነቱን መቀባት፣ አጠቃላይ መንፈሳዊን አገልግሎት ማግኘት ይችላሉ? አይችሉ። ስለዚህ ከዚህ የተነሳ ሕፃናት ምን ይሆናሉ? በ40 በ80 ቀናቸው መጥተው ወይም በልጅነታቸው እንዲጠመቁ ይደረጋል። በተጨማሪም አይምሯቸው በዓለማዊ ነገር ሳይበከል በቤተ ክርስቲያን ጥላ ስር እንዲያድጉም ይረዳል። መጀመሪያ ገና ዓለምን ሳያውቋት ከማን ጋር መታወቅ አለባቸው? ከፈጣሪያቸው ጋር፣ ከእግዚአብሔር ጋር፣ ከቤተ ክርስቲያኑ አገልግሎት ጋር፣ ከዝማሬው ከቅዳሴው ጋር። ገና ራስ ቤት ሳሉ መዝሙር እያሰማችሁ ካሳደጋችኋቸው ሲያድጉም እነሱ መዝሙር ክፈቱልኝ ነው የሚሉት። ገና ከሕፃናቸው ደግሞ ጌም ካስለመዳችኋቸው ሌላም ዓለማዊ ነገር ካለማመዳችኋቸው እነሱ አይምሯቸው ወደዛ ነው የሚሳበው፣ ፍላጎታቸው ወደዛ ነው የሚሳበው። አይደለም እንዴ? ስለዚህ እነዚህ ሕፃናት አይምሯቸው በዓለማዊ ነገር ሳይበከል በቤተ ክርስቲያን ጥላ ስር እንዲያድጉ ያደርጋሉ፣ ይረዳል፣ ያግዛል። ስለዚህ በሕፃንነታቸው ይጠመቃሉ። ብዙ ሰዎች ይህንን ባለመረዳት ለምን ሕፃናት ይጠመቃሉ የሚሉ ሰዎች እናገኛለን። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ ጳውሎስና ሲላስ የእስር ቤት ዘበኛ የነበረውን ወይም ጠባቂ የነበረውን ወታደር ካስተማሩት ካሳመኑት በኋላ ከነቤተሰቦቹ ምን አሉት ለሚለው አጠመቁት ይላል። ከነቤተሰቦቹ ከተባለ ምኖቹ አሉ ማለት ነው? ሕፃናትም ጭምራሉ ማለት ነው። አይ ቆይ ሕፃናቱ ሲያድጉ ይደርሳሉ አላሉ። በዛ ቤት የነበረ ሁሉ ሰው ምን ሆኗል? ተጠምቋል። በዚሁ ምዕራፍ ላይ የሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ልድያ የተባለ ሴት የጳውሎስን ስብከት ሰምታ አመነች። ጳውሎስም ልድያንና ቤተሰቦቿ ምን አለ የሚለው አጠመቃቸው፣ ወይም ደግሞ ልድያ ከነ ቤተሰቦቿ ተጠመቀች ነው የሚለው። ስለዚህ ቤተሰቡ ሁሉ እንድጠመቀ ሕፃናቱን ጭምር እንድጠመቁ መጽሐፍ ቅዱስ በደንብ ይነግረናል። ቀደም ሲልም አዳምና ሔዋን በተፈጠሩ በ40 እና በ80 ቀናቸው ነው ወደ ገነት የገቡት። አዳም በተፈጠረ በ40 ቀኑ፣ ሔዋን በተፈጠረች በ80 ቀኑ። እነሱ የት ነው የተፈጠሩት? ኤልዳ በምትባል ቦታ ተፈጥረዋል። ከገነት ውጭ ነው የአዳምና የሔዋን ፍጥረታቸው። ለምን? ሰው የተፈጠረው ከምንድን ነው? ከአፈር ነው አይደለም እንዴ? ከመሬት ነው የተፈጠረው። ስለዚህ በ40 ቀኑ ይላል መጽሐፍ አክሲማሮስ የሚባል መጽሐፍ፣ በ40 ቀኑ አዳም በውዳሴ በስባሄ ቅዱሳን መላእክት ከበውት
እየዘመሩ እግዚአብሔርን እያመሰገኑ